ልፋት ወይስ ብልሃት? ማንኛውም ውጤት ለማግኘት የሚፈልግ ሰው በዚያ በተሰማራበት መስክ ብዙ መስራት እንዳለበት እሙን ነው። ተግቶ የመስራት እውነታ እንደተጠበቀ ሆኖ ያንን የምንተጋለትን ነገር ከዚህ በተሻለ ብልሃት ቢሰራው ምን ያህል ጊዜም ጉልበትና ገንዘብ አተርፋለሁ ብሎ መጠየቁም ያንኑ ያህል አስፈላጊ ነው። ብዙ ሰዓት አቃጥለህና ብዙ ላብ አብሲሰህ የምታገኘውን ውጤት በጥቂት ጊዜና ካለምንም ልፋት ማጠናቀቅ ከቻልክ ለምን ከባዱን መንገድ ትመርጣለህ? አንዳንድ ሰዎች ህይወትን የኖሯት ቁና ስለተነፈሱ ይመስላቸዋል። ስራዎችን በልፋት ከመስራት በጥበብ ወደ መስራት የምትለውጥበትን መንገድ መፈለግ ስኬታማ ያደርጋል። ማንኛውም አይነት ስራ በመጠኑም ቢሆን ልፋትና ድካምን መጠየቁ ወይም ቢሆንም የተሻለ መንገድ እያለ ከለመዱት መውጣትን አለመፈለግ ግን የስኬት ቢሶች ድርሻ ነው። ብቃት የተሞላ ስራ ማለት ጠንክሮ የመስራትና በብልሃት የመስራት ጥምረት ነው ይላል ባይሮን ዶርጋን። ይህን ሁኔታ ለመገንዘብ በሀገራችን በልማድ የምንሰራባቸውን የአሰራር ሁኔታዎች መመልከት በቂ ነው። ለምሳሌ የግብርና ጥበብ ልቆ በሄደበት ዘመን በበሬ ማረስ ከአቅም ማጣት አንጻር ሲታይ ምንም አይደለም። ለመሻሻል ክፍት ካለመሆን አንጻር ሲታይ ግን የሞኝነት ምልክት ይሆንብናል። በሌላ አባባል አሁን ከምትጠቀምበት ስልት የተሻለና ያቀለለ ሌላ ስልት እያለ በእጅ ያለውን ስልት አለመልቀቅ ሞኝነት ነው። የትኛው ይሻልሃል? በደነዘዘ መጥረቢያ ዛፉን ሲቀጠቅጡ መዋል ወይስ መጥረቢያውን ለመሳል ጥቂት ጊዜ ወስዶ በአጭር ጊዜና በአናሳ ጉልበት ዛፉን መቁረጥ? ብዙ ሰዎች መጥረቢያውን ለመሳል 30 ደቂቃ ስለሌላቸው በ15 ደቂቃ መቁረጥ የሚቻለውን ዛፍ ለመቁረጥ 5 ሰዓት ይፈጅባቸዋል።